ወንድማችን እንደዚህ ከላይ የምትመለከቱን አይነት ጥያቄ ጠይቆኛል። እስቲ መልስ እንሰጠዋለን። እኔ ግን ያልገባኝ ነገር ሰላቢ መተት የሚባሉ ሰው ነው የሚመትተን ወይስ ሰይጣን ራሱ ነው ብለው ጠይቋል። ሰሞኑን በመተት እድልን እንዴት ይወሰዳል በሚል በሰራሁት ቪዲዮ በጣም ብዙ ሰዎች ተመልክተውታል። ኮሜንቶች በጣም ብዙ ኮሜንቶችም ተጽፏል። ከነዛ ውስጥ ይሄኛው ወንድማችን እንደዚህ ብሎ ጠይቆኛል። ውድ ቤተሰቦቼ ሰላቢ የሚባለው መስለብ መውሰድ ማለት ነው። ይህንን የሚሰሩ ሰዎች ደግሞ በእኛ ኑሮ በእኛ ሕይወት የሚቀኑ ሰዎች መናፍስትን ወደኛ ልከው የኛ የሆነውን ነገር ወስደው ለራሳቸው ሲያደርጉ ማለት ነው። ይሄ በጣም ብዙ ሰዎች ዛሬ ብዙ ዋጋ እየከፈሉበትና መከራቸውን እያዩ ያሉበት ጉዳይ ነው። ሰላቢ ሆኖ መተት ነው የሚላከው። ሰላቢ ማለት ስለበው ውሰድበት ማለት ነው። የዛን የአንተ የሆነውን ነገር ወይም ደግሞ የእናንተ የሆነውን ነገር ሰዎች ወስደው ለራሳቸው አድርገው ይጠቀማሉ። ስልብና ተብሎ ሲጠራ ቤታችሁ ውስጥ ያለውን ነገር ማንኛውም ገንዘብ ሊሆን ይችላል፣ እድላችሁን ሊሆን ይችላል፣ የእናንተን በረከት ሊሆን ይችላል፣ ሰላማችሁንም ጭምር ሊሆን ይችላል። ስለብ ውሰድበት ማለት ነው። መስለብ ማለት መውሰድ ማለት ነው። ይህንን በማድረግ የሚወስዱ ናቸው። ይህንን ሲወስዱ ግን የሚያደርጉት በቅዱስ መንፈስ ሳይሆን በእርኩስ መንፈስ ነው፣ በአጋንንት ተዋርሶ ማለት ነው ይህንን የሚያደርጉት። ስለዚህ ይህንን የሚያደርጉት ሰዎች አሉ፣ ይህንን ስራ የሚሰሩ ጥበበኛ ነን እውቀት አለን ብለው የሚያስቡ የቤተ ክርስቲያንን ትምህርት የተማሩ ስርማሽ ቅጠል በጣሾች ናቸው። ደብተራዎች ወይም ደግሞ አረማዊ ደብተራዎች ብለን የምንጠራቸው። ደብተራ ማለት ድንኳን ማለት ነው። አንድም ደብተራ ማለት በእመቤታችን ይገለጻል። አንድም ደብተራ ማለት ድንኳን ማለት ነው። ይህንን ስርዓት አይደለም እያልን ያለ ነው። ይህንን ስም ግን የቤተ ክርስቲያንን ስም ወስደው አላስፈላጊ ተግባር የሚፈጽሙ አረማዊ ደብተራዎችን ነው። እነዚህን ነው እየተናገረን ያለ ነው እንጂ በትክክለኛው ቤተክርስቲያን ውስጥ ያለውን ስርዓት አይደለም እየተናገረን ያለው። ነገር ግን ሐሳዊ መሲህ በሚመጣበት ጊዜ እኔ ክርስቶስ ነኝ እያለ እንደሚመጣው ዛሬ በቤተክርስቲያን ውስጥ የሚቀም ያለውን ማዕረጋት በመጠቀም እኔ መሪጌታ ነኝ እያሉ በተሳሳተ መንገድ ሰዎችን የሚያሳስቱ ሰዎችን ነው የተናገረን ያለ ነው። ስለዚህ ስልብና የሚወስዱት ሰላቢ ተብሎ የሚጠራው የኛ የሆነውን ቤት ጤፉን ላይ የሚወስዱ ሰዎች ቤታችን ውስጥ ያስቀመጥነውን ጤፉን ላይ የኛን የሆነ ነገር እንጀራ ሁሉ የሚሰልቡ ሰዎች አሉ። በጣም በሚያሳዝን ሁኔታ ይህንን ስራ የሚሰሩ ሰዎች እኛን የሚያውቁ የእኛን የሆነውን ነገር የሚፈልጉ በዚህ መንገድ ይሄዳሉ። እድል ጋር ብዬ ካነሳሁት ነገር ጋር በተገናኘ በጣም ብዙ ሰዎች እድሎቻቸው በመወሰድ ዛሬ በጣም ብዙ አይነት መከራ ውስጥ ይገኛሉ። ትምህርት የሚያስጠላቸው፣ ትዳር የሚያስጠላቸው፣ ኑሮ የሚያስጠላቸው። ለምን? እድላቸው ስለተወሰደ። እነዚህ ሰዎች ቅዱስ መንፈስ ሳይሆን ውስጣቸው ያለው እርኩስ መንፈስ ነው። ስለዚህ የመኖር ተስፋ የላቸውም ማለት ነው። በችግር በመከራ ውስጥ ይኖራሉ ማለት። ስለዚህ ስልብና ማለት የነሱ ያልሆነውን ነገር በአጋንንት መውሰድ ማለት ነው። የራሳቸው ያልሆነውን ነገር በአጋንንት መንፈስ ወደ ራሳቸው ያደርጋሉ ማለት ነው። ነገር ግን መንፈሱ እኛ ጋር ስለተላከ የተላከው መንፈስ እኛ ጋር ሲመጣ ዝም ብሎ አይደለም የሚመጣው። የተላከበትን ዓላማና ተግባር እኛ ጋር መጥቶ ይፈጽማል። ስለዚህ እኛ እንቸገራለን፣ እኛ መከራችንን እናያለን፣ እኛ እንታመማለን፣ እኛ መከራችንን እናያለን ማለት ነው። ስለዚህ ይህንን ለማስተካከል ደግሞ እንደዛ አይነት ነገሮች ሲከሰቱ በደንብ ማወቅ ያለብን በጸሎት፣ በስግደት፣ በመንፈሳዊ ምግባራት በደንብ ከበረታን በመቁጠሪያ ራሳችንን እየፈተሽን ጸበል እየተጸበልን እየሰገድን ንስሐ እየገባን ቅዱስ ቁርባን ስንቀበል ይህንን መንፈስ እናሸንፋለን። በጣም በጣም ከባድ ነው። ምክንያቱም መተትን ሰዎች ወደኛ ስልኩ ምስጢራዊ እንዲሆን አድርጎ ነው የሚልኩት። የምስጢር መተቱ ነው እንዲገባ ማለት ነው። ቢጠየቅ ጸበል ብትሄዱ ምንም ብትሉ እንዳይጋለጥ እንዳያሳውቅ አድርጎ ነው የሚልኩት እና ይህ በጣም ዛሬ ብዙ ትውልድን ዋጋ ያስከፈለ ነገር ነው። በጣም ብዙ ትውልድ መከራውን እያያለው በዚህ መንገድ ነው። ስለዚህ ሰላቢ መተት የሚባለው ስለብ፣ ውሰድ፣ ስረቅ፣ የሌላውን ሰው በመናፍስት በአጋንንት ተዋርሶ ወደኛ አምጣ ብሎ ሰዎች የሚልኩት ነው። ይህንን የሚያደርጉት የሩቅ ሰዎች አይደሉም። በነገራችን ላይ በጣም የምትተዋወቋቸው የምታውቋቸው ሰዎች ጭምር ናቸው ይህንን ስራ የሚሰሩት እና አንድም በተለያየ መንገድ ወደኛ የመጣው መንፈስ እድላችንን ለመዝጋት ያደርጋል። በእርግጥ ቡዳና አይነ ጥላ ውስጣችን ካለ ሌሎችን መንፈሶች የመሳብ አቅም አለው። ምክንያቱም ቡዳና አይነ ጥላ የምንላቸው መናፍስቶች ሳቢ መንፈሶች ጭምር ስለሆኑ ማለት ነው። ስለዚህ እነዚህ ነገሮች ከህይወታችን ለማራቅ በክርስቶስ ኢየሱስ መታመን ማመን፣ በክርስቶስ ኢየሱስ መንገድ ውስጥ መኖር ያስፈልጋል። በትክክለኛ በተዋህዶ እምነት ውስጥ በኦርቶዶክሳዊ ተዋህዶ እምነት ውስጥ መኖር፣ ከምስጢራት መሳተፍ፣ በዛ መንገድ ውስጥ መሄድ፣ አንዲት ቅድስት ኩላዊት በሆነችው ቤተክርስቲያን ስር መኖር
በዛ መንገድ ውስጥ መሄድ ያስፈልጋል እና እግዚአብሔር አምላካችን ከሁላችን ጋር ይሁን። ለወንድማችን የመለስኩት ይመስለኛል። ስለዚህ ስልብና የሚባለው በአጋንንት የኛ የሆነውን ነገር የሚወስዱ ሰዎች የሚያደርጉት ነው። ይህንን የሚያደርጉትም ደግሞ ለራሳቸው ጥቅም ፈልገው እኛን ደግሞ አክስረው አበላሽተውን ለማስቀመጥ የሚያደርጉት ነው እና እግዚአብሔር በእውነት ይህንን ስራ ለሚሰሩት ልቦና ይስጣቸው። ከኛ የሚጠበቀው እነዚህን ሰዎች በክፋት መመልከት ሳይሆን በተቻለን አቅም ክፉን በክፉ መመለስ ሳይሆን በመልካም ማሸነፍ ያስፈልጋልና ይህንን መልእክት ላስተላልፍ ብዬ ነው። ይቆየን። አሜን።